የከዳኝ እንደሆነ አውቃለሁ ግን ሀብታም ነው ምን ላቅ ሰምተሽ እንዳልሰማ የሀብት የገንዘብ ጥማት ክስረት የኪስ ጉርጥማት ሰውን ይዞ በጠናስ ከመተው ስም ሰጠና እኔ ከማረሚያ ቤት ስወጣ እኔን ትራንስፖርት ወደ አዲስ አበባ ከማምጣት ይልቅ የከበደው ያነበብኳቸውን መጽሐፎችና ሻንጣውን ማምጣት ነበር ከባዱ። ስለዚህ 2 ራውንድ መኬድ ነበረበት። No way. Yes way. No. እኔ ኮምፖልት ሆኛ አራቱን ጎማይ በጥይት ተመቶ እኔ ራሴ 4 እግር ሆኜ this nigga ሌላ ስራ ሌላ ነገር ቢሞክሩ ነው የሚሻል። አብሬሎ ሰርጌጄ የሙሽራዋ መልክ ግራ ሲያጋባይ ከጎኔ ላለው ሰው ሙሽራዋ ግን ወንድ ነው የምትመስለው ስለው ግልምጥ አደረገኝና ልጄ እኮ ነች አለኝ። ወይ ይቅርታ አባቷ እንደሆነ አላወኩም ነበር ለዋለኝ። ኧረ አባቷ አይደለም እናቷ ነኝ። አይታመም ምንም አይደለም። ምንድነው ቢታመም ተፈጥሮ ነው። ወይኔ ሻማርዬ እሺ በለኝና በእናትህ መኪና ልግዛልህ። ማካሜራ ያያየዛል ስለወራሽ አይደለም የመጣሁት እኮ። እሺ ምንድነው? ለምንድነው የምታስጨንቀኝ? በህይወቴ አንድ ውሳኔ ወስኛለሁ። ከዚህ በኋላ የማንንም እገዛ አልፈልግም። ያንቺንም ሆነ የቤተሰቦቼ ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው። እኔ ደግሞ ኮንፊደንሴን አጥቻለሁ። ስለዚህ ከዛሬ ጀምሮ ራሴ መስራት ጀምራለሁ። እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥ ይበቃል። አይ አብረሽ ሰላም ጤና ይስጥልን ውድ አብሬሎ ኤችዲ። ኧረ ጠፋብኝ። ኧረ ሰላምታ ራሱ አይገርም። ተው እንደዛ ይባል። ሰላም ውድ አብሬሎ ኤችዲ ተከታታዮቻችን፣ እሱ አብሬሎ ነው፣ እኔ አሌክስ ነኝ። ዛሬ በአብሬሎ ኤችዲ ቻናል ተከስተናል። እንዴት አላችሁልን? ከረጅም መጠፋፋት በኋላ ኦልሞስት 2 ወር ምናምን ሆነኛል ቪዲዮ ከለቀኩኝ። ምን እንደምብላችሁ ምክንያት ራሱ ስጠኝ ብትሉኝ ምንም ወፍ የለም። ብቻ አከሳለሁ። ዛሬም ያበዱ ቪዲዮችን ይዘን ዘና ፈታ እንላለን። በጣም ከሳኩ ቆየው እና ኪልኪላም ቢሆን እንለዋለን። በጣም መሳቅ ፈልጋለሁ ትላለ እና ዛሬ ከነፂ በኋላ አልሰራም። ከመጨረሻ የሰራሁት እሱ ነውና ከዛ በኋላ እስቲ መጀመሪያ ቪዲዮአችን ነው። ላይክ አርጉኝ ፈልጌው ነው። ትወዱታላችሁ ብለን ተስፋ እናደርጋለን። ያው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሚደረገውን ታውቁታላችሁ። ብቻ ወሬ አናብዛባችሁ። ወደ ቪዲዮ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? ሌትስ ጎ። እስኪ ይሄን ቪዲዮ ያው እስኪ እነኚህ ሰውዬ ልጅ አይደሉም። ጸጉር አስተክሎ ነው ቢባል ታምናለህ? ነው አይደለም። ምን ሆነ መሰለክ ኳስ በጣም እጮታለሁ ከልጅነት ጀምሮ እና ቴስታን ያረገፈው እንደማለት ቴስቶስትሮን በጣም ከፍ ያለ ነው። በነገራችን ላይ እኔ ራሱ ኳስ የማየት የጀመርኩት ኦርላንዲኖ አይቼ ነው። እኔ ሰውዬ ትልቅ ነው። ካቴድራል እየተማርኩኝ ተምራል ቲቪ ከአንድ እስከ 3 ዛሬ ነው። አረማን ምንድነው ሩስት አላሱሩም። አይ አውርቻለሁ እኮ ግን የለበትም እዚህ ላይ ወደ ገደለው ምን ሊያስገባል ሰዎች ብቻ ነው የተማሩት። እኔ እኮ ግራ ገባኝ እኮ። አረ ካቴድራል ነው ጸዴ ትምህርት ቤታ እንዴ ምን ትልቅ ሰው የሚያስብለው ስቲል ያለ ትምህርት ቤት እኮ ነው የሚያስበላኝ እኮ ማን ነው ልጅ እኮ ነው ማን ጺም ይዞኝ ነው እኮ አንድ ፍሬ ነኝ እኮ እኔ አምናለሁ። እኔ ልጅ ነኝ። አረ እኔ ህፃኑ ነው ማውቀው እና ግን በቃ አላስወራ እንዳል አኔ ያለውታኝ ነገር ነው። እንዴት ነበር ሞመንቱ? ወይ በጣም ደስ ይል ነበር። በጣም በስማም ደሬ ፎግረዋል እንዴ ያገኝ ነበር የሆነ ሰዓት ሞሮ ተቀበል ወሬው ሰዓት ላይ ደሬ ዝም ብዬ ባይወራሱ ምስቅ ነኝ ይመስለኝና ሳያወራ ማን አስዋል ቁም ነገር ያወራል። እንደ ሴም ተምዞ ይቀልዳል እና አንተን ይላል ነገር በቃ አላራለ ማመጣጠሩ ትንሽ ይከብዳል የሆነ ሰዓት። ግን ደስ ይል ነበር። በጣም ደስ ይል ፕሮግራም ነበር። አይ ሆፕ ብዙ አይቶታል ብለን ተስፋ እናደርጋለን። አይ መቻልም እየተስፋ አደርጋለሁ። ግን ረገጣውን ተወስኪ እኚ ሰውዬ ጋሼ ተብያለሁ ነው ሁላ። አሁን ጋሼ እንደዚህ ዞርና ከልጅ ቢኬ ገርገናኝብኛል። ነገሩ ነው ያው ስለማውቀው ነው ተወዝብኛል። እኔ ከዲሱ አስወጭን የለንም እናከቱኛ ደራ እኔ ከደሙ ንጹህ ነኝ። ምንም ማውቀው ታሪክ የለም። ኢቢኤስ የሚቀጥለውን የቤተሰብ ጨዋታ ሆስት
ኦፊሻሊ ምረጡ ብሎ ቲክቶክ ላይ ለቋልና አንዳንድ ሰዎች ሜንሽን እያደረጋችሁኝ ነው እና አሁን እኔ ከተመረጥኩ ኢቢኤስ ውስጥ ስገባ የቤተሰብ ጨዋታ ላይ ብቻ ሳይሆን አጠቃላይ ኢቢኤስ ላይ የማመጣቸውን ጥሩ ጦዎች ነው የምነግራችሁ። ላይክ 3 ናቸው ባይዘው። አንደኛና ዋነኛው ነገር ልክ እንደገባው በአንድ ወር ውስጥ ሉላን ከፊት የሚቀርጣትን ካሜራማን ከነ ዳይሬክተሩ እዛ ድርጅት ውስጥ ቀጥታ ነው ማስባራችሁ። ምንም ችግር የለም። ኢንትሮ ላይ ብቻ ነው ከዛ በኋላ ፊቷን ምንም በቃ ምንም እንዳታስቡ። እሱን ለኔ ተውት። ሁለተኛ የጨለልን አባት ካለበት ማንቁርቱን ወይኔ ግፈኛ ነው። ወይኔ ኢትዮጵያ ነው የምናለቅሰው። በቃ ጨለላ ተባተው። ሶስተኛ የሂፓፑን ጥል የቤተሰብ ፕሮግራም ላይ አቅርቤ እፈተዋለሁ። በቃ ይመቸናል። በዚህ በኩል ሁሉንም የሂፓፕ አርቲስቶች ሰበስባለሁ። በዚህ በኩል ንጉስ ብቻዋን ትቆማለች። በቃ ሁላችሁም እኮ እኩላችሁ ምንድነው የሚያጣላችሁ ነገር? ለማንኛውም ሰይፈ ምርጥ ጤናዬን ጥብቅ በምትለው ፕሪንሲፕል መሰረት እዛ ላይ እየሄዳችሁ ኮሜዲያን ሰይፈን ሜንሽን አድርጉት። በቃ ኢቢኤስ አይመረጠኝ ድንቁር ይላል በኮሜዲያን ሰይፈን አባቱ ሰይፍሻ ትመቸኛለህ፣ ግን እዛ ሌቭል ላይ ደርሷል። እንጃ ትናንትና ራሱ ከሆነ እኮ የደረጀ ራሱ ኢንተርቪው ላይ ተጠይቆ ይሄን ራሱ ጥያቄ እሱን ሰምቼ ነበር እኮ ደሬ እድል ያለው ይመስለኛል። ሁሉም አሁን ደሬ ቢሆን እያለ ነው ራሱ። ግን እሱ በቃ እንትና ላይ ሰቅሎታል፣ ነፂ ላይ ሰቅሎታል። ከዛ ላይ መረስ ይከብደኛል በጣም እና እሱ ዝም ነው። ህዝቡ ደግሞ እሱ ደሬን ኮሜዲያን ያሲንና ይሁን አንድ ሰው አለ በቃ ኮምፒቲሽን ላይ ያለው 3 ሰዎች ምናምን ቢሎ እየመረጠ ያለና እኔ ሞር ኤክስፒሪየንስ ሊሆነ ሰው ቢመረጥ ነው ደስ የሚለኝና አይዊሽንም ደሬ ቢሆን ወይ ደግሞ ያሲኑ ቢሆን ከወጣት ደግሞ ካሉ ሜቢ ላይፍን ያየ የሆነ ነገር ጨዋታ ሲመጣ ኤክስፒሪየንሱን እሱ ጣጣጣ የሚያደርግ ሰው ነው። እንደ ነፂ እንደዛ ነው የነበረው። ገባ የሆነ ጊዜ ምናምን ብሎ ይነግራል። ግን አሁን ወጣቶቹ ምናምን ላይፍ ኤክስፒሪየንስ ገና ናቸው ብዬ ስለማሰብ ማለት ነው። ሰይፈም ይመቸኛል፣ ያሲኖም ይመቸናል። ሰይፈን የሆነ ነገር ብል ቀጣይ ላይ ያስገባኛል። እኔ ማቆ ነገር አይ ነው በጣም ትመቹናላችሁ። እንደ አስተያየት ነው ብቻ የደሬ ነገር ይታሰብበት። ምንድነው የምትፈልገው ከኔ? ከዚህ በኋላ አጠገቤ እንዳትደርስ አልፈልግህም። በቃ አሰማም እንዴ አንተ እንዴ? አንዴ ይቅርታማ ስጠኝ፣ ድንጋዩን ስጠኝ። ለምታባት ሰውየውን አልጆ ልትመጪ ይተራያ ምን ማለት ነው? እኔ እየለቀምኩ እኮ ለራ ነው። ችግር የለውም እከፍላለሁ። በቃ ትከፍላለህ እንዴ? ከሆነ ብር ጨምሪውና እኔ ልምታልኝ። እሱ ይሻላል። ምታልኝ በቃ እንዲሁ ምታልኝ። ተጣላችሁ ከሷ ጋር ተጣላችሁ፣ ብትታረቁ አይሻልም? ሰላም ይሻላል እኮ። እሷ ላከችን አንተ እንመታ ነበር፣ ግን እኔ አሁን ብሬን ትቼ ገቤን ትቼ የእናንተ ሰላም ይሻላል ብዬ ነው። እሺ ታረቁ። እሺ በቃ ላስታርቃችሁ። አልፈልግም በቃ አልፈልግም አለች። አረ ደክ እኔ በርዶ ይመስለኝ ማለት ነው። አጠገቡ ሲደርስ ብትጠረቀው ይሻላል። ሁላት ኮኖኮ በጣም እሱ በግራው ነው አይስትም፣ በግራ ከሆነ አይስትም፣ በቀኝ ይሻላል። ሁለቱንም የሚያጣድፈው ደግሞ እኮ ይዟል እኮ ግራኞች አይስቱም። ለዛ ነው ከቀኝ ቢስተው በዚህ ያለ ማን በኋራው ነው። ይሄኛው ከሰፊ ነው እንደልክ የተለየ አይዞህ ወንድሜ፣ ምን ማድረግ ይቻላል? ተኩሱ ሂሳብ ነው፣ ስራ ነው። ድንጋይ መከራየት ጀምሯል። ለማንኛውም ኧረ ተው። ሰርጌ ሄጄ የሙሽራዋ መልክ ግራ ሲያጋባይ ከጎኔ ላለው ሰው ሙሽራዋ ግን ወንድ ነው የምትመስለው ስለው ግልምጥ አደረገኝና ልጄ እኮ ነች አለኝ። ወይ ይቅርታ አባቷ እንደሆነ አላወኩም ነበር ለዋለኝ። ኧረ አባቷ አይደለም እናቷ ነኝ። አተ ተወይታመመ አንተ ደግሞ የተመታ ነው። ኬት ነው የምትመታ? ያየ ጋር ለይተምታ እኔ መሳቅ ፈልጌ አይደለም። ነገሩን ነው። ያማል ደግሞ ታውቃለህ። ካጠገቡ ካለ ሰው ጋር ያማል።
ቢያንስ ከምታውቀው ሰው ጋር ሰው አታማም። ምን እንደሚሰማችሁ አስቡ። ባለጌ ጎስቲ ብስኮሮ በፉትቦል በምን አገላለጽ አንተ አንዱንም አያገኝም። ወላ ኮሜንት አቤና ከቤ ዘርግ ላይ ነው እንደቅድም ልጅ ምን ያንደር ነው ሳይማሩ የአብርሃምና የአብርሃም ያርግላችሁ። መልካም ገብቻ ላንተም ተውና ታስመቱን ቦስቲ ምስኮር ቦስቲም ቱስኮር እሺ ወደነዋል። ሀሳቡ ተመችቶናል። ደግሞ ከቅድመ ቪዲዮ ገናኙን ምን እናድርግ? እንጀራ በከለር ይቻላል እንዴ? እንጀራ በከለር ዲም ላይቱ ምግብ ላይ ደግሞ ምን ይሰራል? የቅድሙ ሰርግ ነው እንዴ? በገናኛ እኛ ምን እናድርግ? ሌላ ታሪክ ነው ግን ያስጎመጃል። ጾም ሆነ እንጂ እንጀራ በቢጫው በልተው ምንድነው? በሰማያዊም አለ። በጥቁሩና በነጩ ይበቃናል። እንጀራ ከለር ሊኖረው አይገባም። ተው ያው የአንዳንድ ሰው ፍላጎት ብዙ ነው። አልቅም ኬተሪንግ ምናምን ይሄ ዲም ላይት ያለው ኬተሪንግ ነው። ያህዋን ጠልፈውኝ ነበር። ሽሮና የቧንቧ ውሃ ነበር የሚሰጡኝ። ልሞት ነበር። አባቴ ነበር የጠለፈክ። እኛ ቤት ነው ወይ ታሰርከው? ወለሽ እኔ አልገባኝም። ያኔ ምን ሊሰጡ ፈልገህ ነበር? በርገር ወለሽ። ይሄ ሁሌ የምንበላው ምግብ እኮ ነው። ቧንቧ ውሃ ሌላ ውሃ አለ እንዴ? እየከዳኝ እንደሆነ አውቃለሁ፣ ግን ሀብታም ነው። ምን ላቅ? ሰምተሽ እንዳልሰማሽ አይተሽ እንዳላየሽ አይንሽ ነው የከዳሽ። እኔ አውቃለሁ፣ አይንሽ ነው የከዳሽ። እሷ አይደለም ኒውክለር እኛ ጋር ቢፈነዳ እኛ አይገባንም። ወደኛ አታምጡት። እዛ ነው የሚዋጉት። እኛ ምን አገባን? ሴቶች ይሞታሉ ወይ? አይ ሴቶች አይሞቱም። እናንተ ስኪን ኬር ስለምታደርጉ ሜዲክ ትንሽ ኧረ የውሃን ጨምራለች። ኒውክለር እኮ ነው ሀቢብቲ። ቆዳሽ የትመጅኑና ኒውክለር እኮ ይችላል። ልጅ የሚጠይቁት ጥያቄ ይለያል። ሴቶቹ ኒውክሌሩ ሲፈነዳ ማለት ነው ሜዲኪዩር ፔዲኪዩር ስላለ ሬድ ባላየው ነው አይነካቸውም እነሱን። እንደዛ ከሆነ ወንዱንም ልታስጀምሩት ነው። አሁን ተወረፋን ስንቱ ይሄን ሰምተም ይጀምራል። ለዛ ነው። ቆይ አሁን በሰማነው መረጃ እንግዲህ ያው የኢራኗ የጦር ጄቷ ማለት ነው ኤንዋይኤስ ፋስት ኦስት ማስችስ የተባለችው ጄት እንግዲህ ከካምፕስ ወጣ የነበረው የክንፍ አወጣጧ እንግዲህ ሁሉችን እንዳስገርም ይገኛል። ስቶርድም ትደግመዋለች የሚለውን ነገር ለማየት እንትን እያለን ግን አተቆርቆ እንዳን እንደበናትን በዚህ ሰዓት በተሰማ መረጃም ኢራን ላይ ስትበር የነበረችው አውሮፕላንም መከስከሷም መሰማቱ እንደተነበረው ነገርም ማን አይዋሽም? ልጅ ደውድ አይዋሽም። ያየው ነው ይነግረን። በቃ ሰሞኑን በጣም ከተመቹኝ ቲክቶከሮች እና በቃ አሁን ሞመንታቸው የሆኑ ሰዎች አሉ። ቅጥቅጥ ነው እኮ ማን ፕሮሞሽን እየሰራ የፕሮሞሽን ቪዲዮ ቲክቶክ ላይ ታያለ። ቪዲዮአቸውን ላይካቸው የሱ ኖርማል ነው። በቃ ኖርማል የሚታይ 100,000 ላይክ ምናምን ይመችሽ። ካሜራ ምናምን ሬዲ ነው ይጀመር። በቃ ጭቅጭቅ ነው የምንፈታው። አሪፍ አድርገህ ቀረጽ። ወደ አንተ አናይምኛ ጸገ ምንድን ነው የምትይው? ተወኝ በእናትህ ተወኝ። በቃ እኮ ለምንድን ነው? እሺ ጥፋቴ ምንድን ነው? ተወኝ በእናትህ በቃ አትጨቅጭቅኝ። በቃ እኔ አልፈልግም። በቃ ጥፋቴ ምንድን ነው? ስደውልልህ ለምንድን ነው የማታነሳው? አላየሁትም ስትደውልልኝ። እኔ አሬን እያወራሁ ነበር። አንተ አትጩባት በእናትህ ዝም በለኝ። ካሜራማን ይሄን በደንብ አስገቢውሽ። አንተ ነው ሲጀመር አንተ ወይኔ እኔ ደቅ ነው ብያለሁ። እኔ ማይሆን ነው የሚናገር የሰው ይወደው አይደለም ማቀበቀ ይሰራል ይከታተል። አዎ አመሮታል በጣም በዚህ አይነት አዘንኩ። ልጅ ዳውድ ኤቢ ግሬስ ነው አብሩሽ ግሬስ ምናምን ይመች። የነሻማር ቪዲዮ ላይ ሙድ ሌላ ታሪክ ደርሷል።
ወይኔ ሻማርዬ እሺ በለኝና በእናትህ መኪና ልግዛልህ። ዛሬ እሱን ላወራሽ አይደለም የመጣሁት እኮ። እሺ ምንድነው? ለምንድነው የምታስጨንቀኝ? በህይወቴ አንድ ውሳኔ ወስኛለሁ። ከዚህ በኋላ የማንንም እገዛ አልፈልግም። የአንቺንም ሆነ የቤተሰቦቼ ጓደኞቼ በራሳቸው እየተፍጨረጨሩ እየተለወጡ እያየሁ ነው። እኔ ደግሞ ኮንፊደንሴን አጥቻለሁ። ስለዚህ ከዛሬ ጀምሮ በራሴ መስራት ጀምራለሁ። እሺ ከዳዲ ተቀብዬ 100 ሚሊዮን ልስጥህ? ይበቃል። ለምንድነው የምታስጨንቀኝ? አሁን የማደርገውን ከክፋት አትቁጠሪ። ይቅርታ፣ በራሴ መፍጨርጨር ስላለብኝ ነው። ቤት ሳይኖረው መኪና ልግዛለት ያለሽ ለምን ቤት አንገዛለት? ዳዲ ምንም አይልም። ወንድሟ መሆኑ ነው። ወንድሟ ዋና ቪዲዮ በላይ ነው። በጣም መሆኑ ደግሞ ያማን አንዳንዴ የሚሰሯቸው ድራሞች ማለት ነው የሆነ ከእውነታው የራቃውን 100 ሚሊዮን ብር ሰፖርት የሚያደርግ ብታገኝ እኮ በቃ ለቃ ላይፍን አቀለህ መስራት የምታስበውን ነገር ሁላ መስራት የምትችልበት አቅም ነው የሚሰጥ። አይ ሜቢ 100 ሚሊዮን እኮ እንደዚህ የወደፊተኛው ጊዜ ላይ ሆኖ ብር ከወደመ በኋላ ምናምን ይሆናል። አይ በዛ አንግል እስኪ እናስበው። ዳድ ግን ዝም ብሎ ነው የሚሰጠው። ዳድ እኮ ማን ቸሩ ነው ስሙ። ዳድ ጠይቀው 100 ሚሊዮን ከሰጠ ያ ሰውዬ ስንት እንዳለው አስቡ። ቸሩ ነው። አልሰማም። ከዛ ወንድሟ መጥቶ መኪና ከመሰጠው ቤት መኪና ከመግዛታችንና 100 ሚሊዮን ከመስጠታችን በፊት ቤት ደግሞ እና የሆነ የቲክቶክ ድራሞች ከእውነታው ጋር ትንሽ ቪው ማለት የሚፈልገው እንደዚህ ነው። ትምህርት ሳክስ አይደለም። ትምህርት በራስ መፍጨርጨር እንዳለብህ እኮ ነው እያስተማረ ያለው። የሰው ብር ምን ይሰራል? ሀብታም ሴት አትመኝ እያለ ነው ሻማር። እኔ አላልኩም አግኝቼ ነው። በጣም ትመቸኝ አፍርዬ ሳንቴ ይመቻል። ለዚህ ብራዘር ኮፒ ሊንክ ሜንሽን ምናምን እያደረጋችሁ አርሱልኝ ማለት ነው። ብራዘሬ ኤኦል በግዛቴ ብትደርስ ማለት ነው የመጨረሻ ነው የሚሆነው። መበሳሳት ምን አይነት ነገር እንደሆነ ፊት ታረጋዋለህ። ማንዬ አድርሱለታ። ለዚህ ውሳ አድርሱልኝ። በያንዲ ባል አይደለም እሺ። እኛ ሰላ ነው ጨዋታችን። ፍሪክ ከመሰልኩ ናና ተጠጋኝ ናናናናና አድርሱለት። ያራዳ ፒው ፒው ነው ጨዋታው። ምንም አላፋም ነው ማለት አላወቁም። ተገናኙ ዋላየ ባለፈው ላይቭ ላይ በደንብ ሙቀራ አልሰደብከኝም። እኔ እኮ ስለምወድሽ እኮ እንዴ ብዬ ካፌ ገንዘብ አይደል እንደዚህ ዛሬ ማታ 4 ሰዓት ላይ እንቀጣጠራለን። በደንብ አዘጋጅ ያኛው ልጅ ስለምሰርበው አዳዲስ ነገሮችን አንተ እንትን በላይ ምናምን ገጀራውን እንትን ብላል። ደስታ ይዘጋብናል ኖ አንዴ አሳይቶ እንደዚህ አንድ ወጣ ወጋባ ምናምን ቱሪዝም ራሱ ይመስላል። ሰምናው ነው ሰራ ማለት እንዴ ይሰራብናል ነው ጭው ቀንቀን የተደዋወሉ የማቆና ነገር የለም። ተወረፋን ሰው ዝቅርብ ነው የተባለው እንደሰማው ቅርብ ናቸው። እኔ ልኖርባት ሰው ጥምር ወራፈኝ ተወኝ። አይ እኛ እናቀም እንዴ ያለውን አናቀም ግን እንደዚህ ነው እያሉን ነው እንግዲህ እሱ። አይ ድሪል አሪፍ ነው። ድሪል ይመቸናል ግን አረጋግጥ ጸው የውሸት ነው እያሉን ነው እንግዲህ። ይመቻችሁ እና ካልሞተ ሰው አታምኑ ራምነናል ዲ ቢቀርስ አቸና ያችራዳ ልጆች በሽታ ነው ቸሪኩቻ አቸዳችሁ ማችለት ነው እዚህ ጋር ጋቸኔ ምናምን በቸረቴ ይችላል ከችኛል ያሰች ይገላለጥ ሰቸዳሲነ ነው መችል በሽታም አችንታች ራሱ እኮ አችል ታወቀም እንጂ ኮች እየተገላለጽክ ነው ብራዘሪ ምሽት ፈሽልገን ከሆነ ሽለም የሽፈለከው ቦታችን እንመጣለን ነው ምሽለን ቸርሳስ እኛ አችንታ ምሽት ፈሽልገው ቦታታ ይሽለም እሺ እንመጣለን አችንታ ነች እንዴት ነው ምችና እሺኛ ማችለት ነው መሽገራል ማን ከሽዶና አይደለም እሺ ረፈቀ ብችለን ነው ብችለን ነው ብራዘሪ ፊችት ደግሞ ግጭም ነው ምች መስሏችሁ ቸርሳው ለሽቲ እሺ እንዴት ነው ምችና እኔ የሆነ ቋንቋ እኮ ነው ምችና እና አንተ ላይ ቲክቶክ ላይ ሲሰዳደቡብን በቃ አንዳንዴ ቲክቶክ እንዲደብረኝ ያደርጉኛል። የምሬ ነው የምልህ። የሆነ ዘና ልትል ገብተህ የሆነ ሰው ይዛዛታል
እና በመሀል የሚያማሙቃለ ኮሜንት ላይ ማለት አላስራ አራዘም ትለዋለህ እንዴ ምናምን ዝፈንበትም ማን እንዴ እኔ ልለታለን አይደል እንዴ አንዴ ከባድ ነው እና አረጋጉት ጋንግስተር ምናምንነት ምንም ጥቅም የለውም ዋናው መላው ነው ብርያዝ ጋንግስተር ለነ ፍራንክሊን እነሱም ጌም ላይ ስለሆኑ ነው ሰዎች ደግሞ 911 ኦፕን ዘ ዶር ትላካለህ ወደ ሰማቶር ላይ ኦፕን ዘ ዶር ድሪሎ ካቻቢ ወንዝ ላይ ለቀቅ ነገራችን ላይ ቢቱ ሲገባበት ይመጣል እኮ ዋናው እኮ ቢቱ ለቆረጣቸው እኮ ማይሚል እከነው ያረጋግተው ኮሜንት መፎገራ ከፈም መሰለኛ የያዘ ዞን እኮ ነው ኮማን ታለ ቆጠብ ማለት ጥሩ ነው ዊልስን ወዳው ጀጅ 911 እኛ ጋር አይሰራም 911 ኦፕን ዘ ዶር አስበዋል ምንድነው እያልከን ያለው እግር ኳስ ታያለሽ እንዴ አላይ አታይ ኦኬ አርሰናል ስንት ጊዜ ዋንጫ በልቷል አታይ የሚማጅን እንግዲህ መልሱ ምን ሊሆን ይችላል ማርሻው ልጅ ልጅ አልበላም ዋው ለምን አልበላም ማለት እኔ ሳቅ አርሰናል ዋንጫ ወሬ ብቻ ዋንጫ ሲበላ ስለኳስ አራካ ልጅ ልጅ ታያ ዶሮ አቀርታለች ከዚህ በኋላ በጎስት ነው በዶሮ እየነገርኩ አሁን ሊበሉ ነው ለማንኛውም ሌሎቹ መብላት አልፈለጉማ ሌሎቹ መብላት አልፈለጉም ድርቅብን ብለዋል እንደ ለስተሮ በግድ እየሰጡት ነው ለስተሮ አመት ሆኗል እንድሮም እኮ ማን ያ ሳይችል ሊበላ ነው ሰው ያገባለት ሊበላ ነው በራሱ እነሱ እኮ ምንም ይሁን 3 ነጥብ ነው የሚሆነው ምን አከራከረኝ ከነሱ አስባል ግን ይመስልሃል የሚበላ እኔ አሁን እየመሰለኝ ነው ምክንያቱም ሲቲ ሊበላ አልፈለገም ማንቸስተር የተሻለ እድል አለው ሁለተኛ ከሲቲ የተሻለ ማለት ነው አንተ አጠገቡ ያተሸንፎለትና ማሸነፍ ካቃተው አይፈልግም ማለት ነው እንትን ከኔኮ የሲቲ ደጋፊ ምናን ጋርዲዮላ ለአርቴታ እኮ እየለቀቀለት ነው ይመስላል ግን ማለት ነው እኔ አሁን የኤፍ ኤ ካፑን ጨዋታ ካየው በኋላ ምን ተማርኩ ታውቃለህ አላቅም ሁለቱ ጨዋታዎች ላይ ቢገባ ለውጥ እንደሚያመጣ ግን አለመኖሩን እንጂ በዚህ በግራ በኩል ነው ቀመሩ ያለው ችግሩም ቀመሩም ያለው የሲቲ ጨዋታ ስለ የሚያስቀምጣቸው ልጆች አሪፍ ናቸው ቋሚዎቹ ደግሞ ያበላሻሉ ነገር እዛ ደግሞ አሁን አርሰናል ላይ ደግሞ ኤፍ ኤ ካፕ አለ አሁን የፍጻሜ ጨዋታ አለ ቻምፒዮንስ ሊግ አለ ተደራርቧል ጨዋታው ተደራርቧል እና ይወጡታል አላቀም የዛሬ 3 አመት በዚህ ባይዘው የዛሬ 3 አመት እንደዚህ ነበር ልዩነታቸው ያ ግን እኔ አርሰናል ፕሪሚየር ሊጉን ሌሎችን ተሆነ ፕሪሚየር ሊግ ነው ይመስለኛል አይ ቻምፒዮንስ ሊግ በጣም ከባድ ነው አንደኛ ስለወጣ አይደለም እስከ 4 ሜር ከሆነ ፕሪሚየር ሊግ ይበላ አይመስለኝም የግሌን ነው አይመስለኝም ነው አይደለም አይመስለኝም ግን እስኪ እናያለን ብቻ ምክንያቱም እኔ ያሁኑ ጨዋታ ካየው በኋላ የኤፍ ኤ ካፓቸውን የሆነ ነገር ያስባለኝ ነበር እንዲህ ሆኖ ነው ሁሉ ነገር እኮ የሚያሸንፈው እኮ እንደዚህ ሆኖ ነው የምልህና በደም እድል ከራሱ ጋር ነው ራሳቸው ላይ ያገቡለታል ቴስታ ያገባል አለቀ በቃና እንትን ነው እያየሁት ያለሁት ነገር በቃ በግድ ብል አይነት ነገር ነው እስኪ እኔ አይላቸዋል ወረኛ በለው እህል አይበላም ወረኛ ከነዚህ በላይ ወረኛ አለ እሷን ወረኛ ትባላለች አሁን ባሪያ ወረኛ ነው ግን እነዚህ ይብሳል ነው ምንድነው ሴንድ በዩ እሱ ላይ ካርጊው እኛን አላየሁትም ሳልጨርሰው ሊላት ይችላል መልሰው እጅ ላይ ካርጊው የሆነ ቪዲዮ ነበር ትዝ አለኝ እኮ እንትን በል አይከፋም እኮ ላይ ካርግለት አይቆጥርብህም ማለት
አንዳንድ ሰው ሰላም ያርግላችሁ በገዛ ስልካቸው ፕራይቬሲ ግላስ አዲሱ ሳምሰንግ 26 በቃ ፕራይቬሲ ግላስ አለው እንደዚህ የሚያይ ሰው አሁን ፕራይቬሲ ግላስ ይገልክ በድሮን እኮ ነው ያየው አይታለኝ በፕራይቬሲ ግላስ ምንም ለውጥ አይደለም አጠገብ ያለው ልትከልል ይችላል ያውኑ ግን ከባድ ነው ይሄ ስኳድ ከመጣበ ስክሪን በሰብሮ ሊታያቸው that one there was a violin ሄሎ ወንድሜ አዎ የላካው ጫማዎች ደርሶኛል እኔ የምልህ እነዚህ እንደ ጥላ ጫማዎች አርጌ ማሄድ ነው ወይስ መምጣት ነው ያለብኝ ይርክ ነው ይመጣው ነው ካልገባኝም ማሰቡ ራሱ ካልገባኝም አሁን እነ ጥላ ጫማ እንዲብርም ታረ አንተ ኤአይ እኮ በስተክል መስራት ጀምሯል ሜዳ ያለብን ወደ ኋላ ነው እያለ ነው ፍሬቻ ነው በለኝ ፍሬቻ ብሩታ አንደኛ ብዙ ያስቸገሩ ሰዎች አሉ እንደው እንዲሚሉባችሁ ሰዎች ፍሬቻ ምንድነው ግን የሚጮህላችሁ ካፋችሁ እኮ ነው የሚመጡትና የሆነ ክክ ያደርግላችኋል መሰለኝ አይገናኛል እኮ ውስጥ ጋሽ ይገናኛል ለማንኛውም ግን እንደዚህ ሲያደነቆራችሁ ፍሬንቻችሁን አጥፉልን በሉልን ለማንኛውም ከነጠላ ጫማ ማሰኔ ደግሞ አረ ወገን አንቸኩል እንዴ ለምን ይጸዳል ኖ ቄቶች እኮ አይደለም በሳህኑ የተመተው ጥፊት ከክዳሃል ተመታሃል አትታመንም እንጂ ዋና እኮ አልታመንም ሌላ ሰው እየሳመን ይመስላል ግን የተመተው ጥፊ እየተመታ ነው የምታስረዳው ሊኩዱንም አላልኩም ነገሩን ነው እኮ አይደል ለኔ ካንዳንድ ሰዎች ጋር ያመሳሰልኩ አይደል ነገሩን ነው ተመታ ነው የምታስረዳው ይመችሽ ያው እህቶቻችን ላይ አልፈርድም የሚወስድ ጊዜው ከፍቷል ይጠራጠሩ አይደል ለዛም ሰላም ኤቭሪባዲ እንዴት ናችሁ ብዙዎቻችሁ ካናዳ የት አካባቢ ነው የምትኖረው ብላችሁኛል እኔ ካናዳ ካፒታል ሲቲ የሆነችው በርሊን ከተማ ውስጥ 44ኛ ፖሊስ ጣቢያ አሳሩ በዛብህ መጋዘን ወረድ ብሎ የደጃዝማች አይፎክሩ ይረፉ ወፍጮ ቤት አጠገብ ያለው ግቢ ውስጥ ነው ምን አሴር እኔ ቪዲዮ ኮል ካላየው ከዚህ በኋላ አላምንም እንዳይደብር ነገሩን ነው በደንብ ኤአይ እየተሸወደን ተቸግረናል እንደዚህ አይነት ቪዲዮ አፍሪካዎቹ ይሰሩት ይገለኛል በእኛ ሀገሩ ደግሞ ይበትናል ለገጎን ካናዳ እንዲትናፍቂን ካናዳ ስዊት ሆም ማን ያዟልና እንግዶቹ በቀን 100,000 ብር ነው ማጠፋው ዋው አመ ጋንግስተር እኮ ነው ምን ላይፍ ኦፍ ጋንግስተር እኔ ጓደኛዬ ናት ይቻላል እና ሞተ አይ ኖረ ሞተ ይላል እንዴ አንተ ዝም ብለህ ዋው በል ጥያቄ አትጠይቀኝ ዋው እኔ 100 ብር ቢወርቅ አላነሳም ዋው እኔ እኮ ፖሊሶች ፈሩኛል አራቱን ጎማዬ በጥይት ተመቱ እኔ ራሴ 4 እግር ሆኜ እዚህ ንገ ዋው እስኪ ቀጥል እንደዚህ አይነት ነገር ላይ ያሉ ሰዎች እየሰሙ ነው በዚህ ሰዓት ቀጥል ማንንም ያዙን ፖድካስት ሰሞኑን ያው ትንሽ ቪው ስለተመታ ሳክስሽን ጨመር ብታረጋት የጥይት ናዳ እየዘነበብኝ ሽል ብዬ እንደዚህ አራግፌው መኪና ውስጥ ገባሁ yes we ከዛ በኋላ ያሳክሽ ጀመር እኔ ወንድም አራቱንም ጎማ መቱት በቸርኪ ላጥላጥ እያልኩ አመልኩ ወደ ስቶሪ ብር አሬ ሲሄድ መንገድ ሁሉ ክራውድድ ነው የምልህ መንገድ ይዘጋል በቃ ኤሊያኖች ጋር ዘመድ ነበርን ማለት ያው እናወራ ነበር በፊት ሳክሱ ሌላ አንድ ከ300 2 ሚሊዮን 1.5 ዓመት በፊት እናወራ ነበር ያው አሁን ድጋሚ ተፈጥሬ ነው በሰውነት ሪሊ እንደውም ኤሊያን ፍቅረኛ ነበረች እንዴ ያበደ ተንብል ከላከለው አንድ አማላይ ኤሊያን ቺታር ጋር ተለያይተናል ኤሊያኖች በጣም ቺተር ናቸው ማኒ ያጓጓችሁ እኔ ገብቼ ሙሉ ነው ያለው ይደማ በደንብ እኔም እንትን ነው በብዛት እንትን ነው የተቆረጡትን ያዩትና
ሰው እንደማይፋጠው ገብቶኛል ማለት ነው። ሰው ዝም እንደማይለው ገብቶኛል። የሀገር ሚም እንደሚሰራ ሰው ሙድ እንደሚይዝ ገብቶኛል። ግን በደንብ ነው የማይሆነው። ይዞ የግል ሌላ ሞታ ፖድካስት ላይ ቀርቧል። ያ እንትና ላይ ማን ነው ጅላሉ ላይ እዛ ላይ መሰለኝ እዛ ላይ ደግሞ የሚገል ነው ያለው። ያነበብኳቸው መጽሐፎች በሁለት መኪኖች ተጭነው ተጓዙ። ይሄ ነው ልጁ። እሺ እኔ ከማረሚያ ቤት ስወጣ የሚገርም ነገር እኔን ትራንስፖርት ወደ አዲስ አበባ ከማምጣት ይልቅ የከበደው ያነበብኳቸውን መጽሐፎችና ሻንጣውን ማምጣት ነበር ከባዱ። ስለዚህ 2 ራውንድ መኬድ ነበረበት። ባለቤቴ መኪና ይዛ ነው የምትመጣው ሸዋሮቢት እና ስትመጣ ከአቅም በላይ ስለሆነ መጽሐፍ የገባልኝ እና ያን ሁሉ መጽሐፍ ጽፌ አንብቤ ስለሆነ ሲወጣ ሸክም ሆነ። እንዴት አድርጌ እኔ ብቻዬን ይዤው ልውጣ? ስለዚህ 2 ራውንድ መኬድ ነበረበት በመኪና። ለመጽሐፍ ነው ማስተርሰን የጨረስኩት ማረሚያ ቤት ሆኜ ነው ተከልክዬ። አይቻል ማረሚያ ቤት ትምህርት አይቻል። ያውም ሸዋሮቢት አዲስ አበባ ቢሆን እሺ ወይ ቃሊቲ እና ዙር ብሎ አኑ ፌደራል ኮሚሽነር ማረሚያ ቤት ተፈቅዶልኝ አዲስ አበባ ዩኒቨርሲቲ ደብዳቤ ተጽፎ በስንት መከራ ለምን ታራሚ አይማርም ብዬ ብዬ አገር እያዝልኝ ብዬ I was the first one በሸዋሮቢት ውስጥ ማስተርሱን የተማረ። በምንድን ነበር የገባው? እስቲ አጫውተኝ ስለ እስር ቤቱ ምናምን ነው። እኔ ራሱ ዋው ለነዚህ እኮ እንዴ ያስብላል። እኔ ወንጀል እኮ ብዙ ነው ማለት። ምን ያህል ጊዜ ገባው እስር ቤት? ምን በምን ያህል ጊዜዎች ተመላላሽ ሆንክ ነው ትክክለኛው ጥያቄ። ተመላላሽ ምን ያልተከሰስኩበት ምክንያት ጠይቄ። ኦኬ ሰው መግደል ሙከራም ተከስሻለሁ። ትልቁ በዘርፊያም ተከስሻለሁ። በድብደባም ተከስሻለሁ። ጥርስ በማውለቅ ተከስሻለሁ። በትልቅ ወንጀል ተከስሻለሁ። አብርሽኮ ዋያስ ለምሩ ነው ማን ያዘው አትፍረዱበት። ዶሜስቲክ ቫይለንስ ተከስሻለሁ። ተከሰስኩበት። አይ ብቻው ነው አይደለም የሰው እየተረዳው። አይ ብዙ እንትኖችን ስቶሪዎችን አሳልፏልና ሪል ሊሆን ይችላል። ግን የሆነ አንዳንዴ ውስጥ እሺ ብሎ ማይቀበል። እኔ አሁን ችግር አለብኝ። የሆነ ሰው እየሰከሰኝና ሪል ሲያወራኝ የሆነ የሚታወቀኝ ነገር አለና ክላሽ ያረጋሉ። እኔ አልተመቸኝም። ግን የሆነ ያሳለፋቸው ስቶሪዎች ሊሆኑ ይችላሉ። ትንሽ ሞቅታ ምናምን ተጨምሮባቸዋል ብዬ ነው የማስበው። ይመስላል እኮ አይደለም ከሰማነው አንፃር። አሁን መኪና 2 መኪና መጽሐፍ ወይ ሊሆን ይችላል። ግን መጽሐፎችን ምን ቦታ አስቀምጠዋል? ቆይ እዛው ውስጥስ ሸዋሮቢት ላይብረሪ ምናምን አለ። እዛው ጥላው አትሄድም? ለሌላ ሰው ካነበብከው ምን ያደርግልሃል ማለት ሌላ ሰው ይጠቀምበታል። ሊጠቅምህ የሚችል ወሳኝ ምናምን ብለህ የምታስባቸውን ልታመጣ ትችላለህ። ግን ከባድ ነው። የጻፍኩትም ብለዋል። የጻፈውን ብዙ ሊሆን ይችላል። ወጥቶ ደግሞ መጽሐፉን እስከናነበው ጨንቆናል። እስኪ እኔ እስካያጓጓማ ማን ያዘዋል አልፈርድም ሳስበው በዚህ አይነት ዋው ጅላሉ ስቴንስል ፖድካስትን እያየሁት ነበርና ይሄ መላጣው ሰውዬ ከየት ነው የመጣው? ቆይ ይሄ ምንድነው ነው የሚለው? ቆይ ግራ ገባኝ እኮ ነው። ከየትስ ነው ያመጣው እንዴ? የሰው ልጅ እንዲህ ቆሞ የሚራመድ ሳክሳክሳል በኢየሱስ የሶስት ወር ጫት ገበች 5 ብር ተሸካሚ በዛ ላይ ታርጌ ታዲያ ዛን ታጣለ ወይ? ለህዝባችን መቆም አለብን እንጂ እንዴ ህዝባችንን እኮ ነፍቶት እኮ በሳት ምን ነበር በዛ ሰዓት ጅላሉ ስቴንስል እንዲህ ቆሞ የሚራመድ ሳክሳክሳል በኢየሱስ የሶስት ወር ጫት ገበች 5 ብር ተሸካሚ በዛ ራይድ ታርጌ ይላል። ራይድ ዛን ታጣለ ወይ? ለህዝባችን መቆም አለብን። ህዝባችንን እኮ ነፍቶት እኮ በሳት ቅርቃር ማን አንተ ራይድ አላለ ተሰናላ አምልጣይ ነበር ማን ሱስ ብር ነገሩ ነው እኮ ነገሮች ሶስት ብር የሚሸጥበት ጊዜ ራይድ አልነበረም። አይ ነበርም የኛ ላይ የሆነ አይነት ኑር ነበረ። ተው ሸዋሮቢት ተው እንዴ እኔ እኮ ታውቆኛል። እንደዚህ አይነት ወሬ ካወራ ሙሉን አይተን ደግሞ እንፈርዳለን። አሁን የተነገረን ነው አሁን የሰማነው ነው። ሌላ ታሪክ ግን ለፊልም የሚሆን አሪፍ ስቶሪ አለው። የምር ጽፎታል። ፊልም የሚሆን ነው የሚመስለው። እኔም እንደዛ ነው እያሰብኩ ያ ድጋፍ ስትብለኸኝ እንውጣ ሩጬ ወደ አንተ ስመጣ እርጥቢት መንገድ ዳር ላይ ቆሜ ደወልኩኝ ደግሜ ስትቆይ ሊዳልኩና ቤቴ
እርጥብ ላይ ያልቆርጣል አንጀቴ ሌላው ሰው ሲበላ የኔም ሆድ በአምሮት ተጉላላ አልመር ባገኝ እያልኩ አምባሻ አንተም ደወልክ በመጨረሻ አንስቼ ስልብሮ ደረሻ አልመጣም አልካንተ ጥቀርሻ ያን ጊዜ ልቅሻ በልቅሻ ያን ጊዜ ልቅሻ በልቅሻ ያን ጊዜ ልቅሻ በልቅሻ ይመችሽ ሆዱ ላይ ነው ያቺ ጆራ ሆድ በቃ አስበዋል ረቡህ ምናምን እንደምሆኑ እንደዛ እኮ እያዘኩት ነው ራሱ ያማል ከባድ ነው ጆዬ ሰብስክራይብ ያደረጋችሁት ዩቲዩብን ይመቸናል ይመቸው ጆዬ ውድ የአብሬል ኤችዲ ቤተሰቦቻችን ይቅርታ እንዳረጋችሁልኝ ተስፋ አረጋለሁ ያበደ ጊዜ ነው የነበረን ፈታ ብለናል ከዚህ በኋላ አንጠፋም ያለኝ ቻናል ሰብስክራይብ አድርጉለት በጣም ፎሎወሩ ሰብስክራይበሩ እየቀነሰ ስለሆነ ብቻ በሚቀጥለው ቪዲዮ ባበደ አትጥፋባቸው በቀጣይ አብሪሽ ባበደ ፈታ ዘና የሚያደርጉ ቪዲዮዎች ይመጣላችኋል ያማን በሚቀጥለው ባበደ ቪዲዮ እስከምንገናኝ ሰላማችሁ ይብዛ ላይክ አድርጉ ሰብስክራይብ ማድረጋችሁ እንዳትረሱ አስተያየታችሁ ምናምን ኮሜንት ላይ ጻፉልን ይመቻችሁ